ኦኬ ዌልካም ቱ ጣና አካዳሚ እንኳን ወደ ቻናላችን በሰላም መጣችሁ እያልኩ የአምስተኛ ክፍል የምዕራፍ አንድ ማጠቃለያ ጥያቄዎችን በክፍል 7 ዘጋጅተን መጥተናል። ምንድን ነበረው ጥያቄ ቁጥር 1 የሚለው የካሬ ምድቦች በመጠቀም የሚከተሉት የተሰጠው የዝርግ ወለል ስፋት ፈልጉ ይላል። ስፋት እኩል ይሆናል አንደኛው ስፋት እኩል ይሆናል ርዝመት ሲባዛ በወርድ ነው። ርዝመት ሲባዛ በወርድ ነው። ከዛን ወርዱ 3 ነው፣ ርዝመቱ 4 ነው። ከዛን እኩል ይሆናል ርዝመት ስንት አልን? ርዝመቱ 4 ምድብ ነው። 4 ምድብ ሲባዛ ኦኬ። ስለዚህ ርዝመት ሲባዛ በወርድ ነው። ርዝመቱ 4 ምድብ ነው። ወርዱ ደግሞ 3 ምድብ ነው። እኩል ይሆናል ምን ይመጣል? 3 በ4 12 ነው። 12 ካሬ ምድብ ይሆናል ማለት ነው። 12 ካሬ ምድብ። ለምን ካሬ ያልነው? ሁለት ነገሮች ተዋዙ። ምድብ ሲባዛ በምድብ ካሬ ምድብ ነው የሚሆነው። ላይክ ሴንቲሜትር ሲባዛ በሴንቲሜትር ሳንቲሜትር ስኩዌር እንደምንለው ማለት ነው። ይሄ ያ ነው። ለ ደግሞ ወርዱ 4 ምድብ ርዝመቱ 7 ምድብ ነው። ስፋት እኩል ይሆናል ርዝመት ሲባዛ በወርድ ላለው ርዝመቱ ስንት ነው? 7 ምድብ ነው። ሲባዛ ወርዱ ደግሞ 4 ምድብ ነው። ከዛን 7 ጊዜ 4 28 ይመጣል። 28 ምድብ ሲባዛ ምድብ ካሬ ምድብ ይሆናል። ማለት ነው። ሐመር ውሃ ደግሞ ወርዱ 3 ምድብ ነው፣ ርዝመቱ 8 ምድብ። ከዛን ስፋት እኩል ይሆናል። ሁልጊዜም ከምንም በላይ መስራት ያለባችሁ ተማሪዎች እና የምታዩ ሰዎች መጀመሪያ እየተሰጠ ማውጣት ነው። ሁለተኛ ምን እንደሆነ መቻል አለባችሁ? ዲስትራክሽን መቀነስ። ምንም አይነት ድምጽ መስማት አያስፈልግም። ፎከስድ ሆናችሁ እንድትሰሩ ማለት ነው። አቴንሽን ድሮውን መሆን መቻል አለባቸው። ዛት ሚንስ ኢነርጂ ፍሎ ተዋርድስ ዩር ፎከስ እንደሚባለው ሁሉ ማለት ነው። ስፋት ከሆነ ርዝመት ሲባዛ በወርድ እናደርጋለን። ከዛ ስለሚቀደም መልሱ ማስቀመጥ የለብንም። አሰራሩን ተከትለን ምንም ቢቀልም ማለት ነው። ርዝመቱ 8 ምድብ ነው ሲባዛ ወርዱ ደግሞ 3 ምድብ ከዛ 3 ጊዜ 8 ቁጥሮችን በቁጥር እናበዛለን። 8 በ3 24 ነው። ምድብ ሲባዛ በምድብ ካሬ ምድብ ይሆናል። ማለት ነው። ከዛን ደግሞ 9 ርዝመት ስፋት እኩል ይሆናል ርዝመት ሲባዛ በወርድ ላለው ወይም ደግሞ ወርድ ሲባዛ በርዝመት እኩል ይሆናል መስከረም ጥቅምት እንደምንለው ወር ብለን ማለት እንችላለን። ስፋት ከሆነ ወርድ ሲባዛ በርዝመት ማለት ነው። ከዛን እንተካው ርዝመቱ ስንት ነች? ምን አይደለ 10 ምድብ ወርዱ 9 ምድብ። ኦኬ ከዛን 10 ምድብ ሲባዛ በ9 ምድብ እኩል ይሆናል ምን ይመጣል? ወርድ ተሳልፌያለሁ ይታይ አይደለም ማለት ነው። 10 ምድብ ሲባዛ በ9 ምድብ ምን ይመጣል? 10 ጊዜ 9 90 ካሬ ምድብ ይሆናል። እንዴት አድርገን ሰራን ማለት ነው። ሁለተኛው ምንድን ነበር የሚለው የካሬ ምድቦች በመጠቀም የወለድ ርዝመት የሚከተሉ ለሆኑ ካሬዎች ፈልጉ። እነዚህ አሁን ሬክታንግል ናቸው። ሁልጊዜ እዚህ ጋር የምታዩት ምንድን ነው? ርዝመቱ 10 9 ርዝመቱ ከወርዱ ይበልጣል። ርዝመቱ ደግሞ 8 ነው። ከዛን ወርዱ ስንት ነው? 3 ነው። ሁልጊዜም ሬክታንግል እንዲባል ሌንግዝ መስት ቢ ግሬተር ዛን ዊድዝ ኦር ወርዱ ርዝመቱ ከወርዱ መብለጥ አለበት ይላል። የሆነች ቦታ ያገኘሁት ጽሁፍና መጽሐፍ ላይ አየሁት፣ ግን የሆነ ሊትሬቸር ላይ ነው ያየሁት። ኦኬ የካሬ ምድቦችን በመጠቀም የወለድ ርዝመት የሚከተሉ ለሆኑ ካሬዎች ስፋት ፈልጉ። ከዛን 4 ምድብ 12 ምድብ 5 ምድብ አሁን ካሬ ነው። ሁለተኛው ሚለን ሁለተኛው ሀ የሰጠኝ ምንድን ነው? ርዝመት እኩል ይሆናል
አራት ምድብ ይሆናል። አራት ምድብ ይሆናል። ከዛን ስፋት እኩል ይሆናል ምንድነው ርዝመት ሲባዛ በርዝመት ወይም ደግሞ ወርድ ሲባዛ በወርድ ወይም ደግሞ ርዝመት ሲባዛ በወርድ ማለት ነው። ግን ወርዱና ርዝመቱ ካሬ ለመባል ካሬ ማለት ምን ማለት ነው? ርዝመት 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 ወይም ወርድ ወርድ ነው። ካሬ ማለት ነው። ካሬ እኩል ይሆናል ካሬ ሚንስ ዋት ርዝመት እኩል ይሆናል ከወርዱ ይሆናል ነው። ወርዱና ርዝመቱ እኩል የሆኑ ምን ይባላል? ካሬ ብለን እንጠራዋለን ማለት ነው። ካሬ ብለን እንጠራዋለን። ካሬ ብለን እንጠራዋለን። ወርዱና ርዝመቱ እኩል የሆነ ማለት ነው። ወርዱና ርዝመቱ እኩል የሆነ ካሬ ነው። ስለዚህ አራት ምድብ ሰጠኝ ስፋት ነው። ሁለት ስፋት እኩል ይሆናል ምን ይሆናል ማለት ነው? አራት ምድብ ሲባዛ በአራት ምድብ አደርጋለሁ። አራት ጊዜ አራት 16 16 ካሬ ምድብ አደርጋለሁ። 16 ካሬ ምድብ ይሆናል ማለት ነው። 16 ካሬ ምድብ ይሆናል። ኦኬ ሀ ለደግሞ የምትለው ለ12 ምድብ ነው የሚለው ለ12 ምድብ ርዝመት እኩል ነው 12 ምድብ ከዛን ስፋቱ ምን ይሆናል? ስፋት እኩል ይሆናል ርዝመት ሲባዛ በርዝመት የተሰጠኝ ርዝመት ስለሆነ እኩል ይሆናል 12 ምድብ ሲባዛ በ12 ምድብ አደርጋለሁ። ከዛን 12 በ12 ምን ይመጣል? 144 ምድብ ሲባዛ በምድብ ካሬ ምድብ ይሆናል ማለት ነው። ኦኬ ከዛን ሐመርሃ ደግሞ ምንድነው የሚለው 12 ምድብ ይላል። ሐመርሃ ርዝመት እኩል ነው 15 ምድብ ከዛን ስፋት እኩል ይሆናል 15 እሺ ርዝመት ሲባዛ በርዝመት ነው እኩል ይሆናል 15 ምድብ ሲባዛ በ15 ምድብ ነው። 15 ሲባዛ በ15 225 ይመስለኛል። አይ ቲንክ ግን ነበረው እስኪ 15 5 ጊዜ 5 25 ሁለት አለኝ 1 ጊዜ 5 5 ከሁለት ጋር 75 ከዛ 15 አንድ እንደምረው 5 7 5 12 1 2 225 እኩል ይሆናል 225 ምን ይመጣል? 225 ካሬ ምድብ ይሆናል ማለት ነው። እዛ መ ደግሞ 7 ምድብ ርዝመት እኩል ነው 7 ምድብ ከዛን ስፋት እኩል ይሆናል ርዝመት ሲባዛ በርዝመት እንላለን። ርዝመት 7 ምድብ ነው ሲባዛ በ7 ምድብ ነው። ምድብ ስለማይመች ነው እንግዲህ 7 ጊዜ 7 49 ይሆናል ካሬ ምድብ ይሆናል ማለት ነው። 49 ካሬ ምድብ ይሆናል። ኦኬ ከዛን ሶስተኛ ከታች የተጠቀሱ ዝቅተኛ ምድቦች ወደ ተጠቀሰው ከፍተኛ ምድብ ቀይሩ ይላል። ሁልጊዜም ደግሞ እንያቸዋለሁ። ይሄ ስንተኛው ነው? ሶስተኛው ከዝቅተኛ ወደ ከፍተኛ ሳይድ ማካፈል እንጠቀማለሁ። ከከፍተኛ አሃድ ወደ ዝቅተኛ አሃድ ሲሄድ ደግሞ አባዛለሁ። ይሄ ህግ ነው። በመካከላቸው ባለው ፓራሜትር ማለት ነው። በመካከላቸው የዝምድና ህግ ቁጥር ከዝቅተኛ ወደ ከፍተኛ አሃድ ሲሄድ አካፍላለሁ። ከከፍተኛ ወደ ዝቅተኛ ሲሄድ ደግሞ አባዛለሁ። ኦኬ 5 ሳንቲሜትርን ወደ ሜትር ቀይሩ ነው የሚለው ሶስተኛው ነው። ዛት ሚንስ 1 ሜትር ምን ያክል ሳንቲሜትር ነው? 100። ስለዚህ ከሜትር ወደ ሳንቲሜትር ስንሄድ በመቶ እናባዛለን። ከሳንቲሜትር ወደ ሜትር ስንሄድ ደግሞ በመቶ እናካፍላለን። ስለዚህ 500 ሳንቲሜትር እኩል ይሆናል ምን አደርጋለሁ? 500 ሲካፈል ለመቶ አደርጋለሁ። ከዛ ሳንቲሜትር ሜትር እላለሁ። ከዛ ምን ይመጣል? 5 ሜትር ይሆናል ማለት ነው። 5 ሜትር ይሆናል። ግን አሁን ወደ ሚሊሜትር ቀይሩ ብንባል ምን ይሆን ነበር? 500 ሲባዛ በ10 አደረግ ነበር። ሚሊ ሜትር አደረግ ነበር። ምን ስለሆነ 1 ሳንቲሜትር 10 ሚሊ ሜትር ስለሆነ ምን 5000 ሚሊ ሜትር ይሆናል።
ይሆናል ማለት ነው። 5000 ሚሊ ሜትር ይሆናል። ኦኬ ለ ደግሞ ምን ነበር የሚለው? ለ ደግሞ የሚለው ምንድነው? 20000 ሚሊ ሜትር ወደ ሜትር 20000 ሚሊ ሜትር መጀመሪያ 20000 ሚሊ ሜትር 20000 ሚሊ ሜትር ቱ ሜትር። አሁን ዩኒቶችን ማወቅ ነው። መጀመሪያ ከሜትር እንነሳ። ከሜትር ወደ 20000 ሚሊ ሜትር ወደ ሜትር ቀይሮ ነው የሚለው። ከሜትር ወደ ሳንቲሜትር እንቀይር ነው መጀመሪያ። ሳንቲሜትር ስንቀይር በስንት እናባዛለን? በመቶ። ከዛን ከሳንቲሜትር ወደ ሚሊሜትር ለመቀየር ደግሞ ወደ ሚሊሜትር ለመቀየር ሲባዛ በ10። አሁን ከሜትር ከዚህ ጋር እንነሳ። ከሜትር ወደ ሚሊሜትር ለመቀየር ሲባዛ በስንት አደርጋለሁ? 100 ሲባዛ በ10 1000 ነው ማለት ነው። እንገለጠው ደግሞ ይሄን ከሚሊሜትር ወደ ሳንቲሜትር ለመሄድ ደግሞ ምን አደርጋለሁ? ሲካፈል ለ1000 ማድረግ ነው። because I'm traveling from smallest unit to the largest unit. If so, we have to divide the given smallest unit in order to have the largest unit ማለት ነው። that means ወደ ትልቁ ስንሄድ አሁን ሚሊሜትር ነው ወደ ሜትር ነው በአንድ ሺህ አካፍላለሁ። ምን ይመጣል? 20000 ሲካፈል ለ1000 ምን ሚሊሜትር ሜትር። ከዚህ ኳልስ ምን ይመጣል? 20000 ሲካፈል ይሄ በዚህ ምን ይመጣል? 20 ሚሊ ሜትር ይሆናል። 20 ሚሊ ሜትር ይሆናል ማለት ነው። ሀመርኋ ደግሞ 100 ሳንቲሜትር ወደ ኪሎ ሜትር። ኦኬ 100 ሳንቲሜትር 100 ሳንቲሜትር ቱ ኪሎ ሜትር ለመቀየር ደግሞ ምን ማለት? መጀመሪያ ኪሎ ሜትር እንነሳ። ኪሎ ሜትርን ወደ ሜትር ስቀይር ሲባዛ በ1000 አደርጋለሁ። ቢኮዝ 1 ኪሎ ሜትር ማለት 1000 ሜትር ማለት ስለሆነ 1 ኪሎ ሜትር ማለት 1000 ሜትር ማለት ስለሆነ ከዛን ሜትሩን ደግሞ ወደ ሳንቲሜትር ለመቀየር ሲባዛ በመቶ። ስለዚህ ኪሎ ሜትሩን ወደ ሳንቲሜትር ለመቀየር 100 ሲባዛ በ1000 በ100 ሺህ አባዛለሁ። ሲባዛ በ100 ሺህ ሲገለበጥ ዛት ሚን ከትልቁ አሃድ ወደ ትንሹ አሃድ ስለሆነ እየቀየርኩ ያለው ማለት ነው። ከዛን 100,000 ሳንቲሜትር ወደ ኪሎ ሜትር ለመቀየር በ100 ሺህ አካፍላለሁ ማለት ነው። ከዛ ምን ያህል 100,000 ሲካፈል ለ100 ሺህ አደርጋለሁ ማለት ነው። ኪሎ ሜትር አላለ ከፊት ለፊቱ ላይ ጥንፍ አድርጌ ከዛ ምን ይመጣል? 100 ሲካፈል ለ100 ሺህ 1 ኪሎ ሜትር ይሆናል። 1 ኪሎ ሜትር ይሆናል ማለት ነው። 1 ኪሎ ሜትር ይሆናል። ከዛን ይሄን ቀየር ደግሞ የሚለው ምንድነው? 450 ሚሊ ሜትር ወደ ሳንቲሜትር ለውጡ። 450 ሚሊ ሜትር ወደ ሳንቲሜትር 450 ሚሊ ሜትር ወደ ሳንቲሜትር ለመለወጥ መጀመሪያ ሳንቲሜትርን ወደ ሚሊ ሜትር ለመቀየር ሲባዛ በስንት ነው የማደርገው? በ10 ሲገለበጥ ዛት ሚንስ ከትልቁ ወደ ሳንቲሜትር ከሚሊ ሜትር ስለሚመጣ ሲካፈል ለስንት አደርጋለሁ? ለ10 አደርጋለሁ ማለት ነው። ከዛን ማለት 450 ሚሊ ወደ ሳንቲሜትር ሲቀየር ሲካፈል ለ10 አደርጋለሁ ማለት ነው። 450 ሲካፈል ለ10 ብዬ ሳንቲሜትር እላለሁ። ከፊት ለፊቱ እኩል ሆነን 450 ሲካፈል ለ10 45 ይሆናል ማለት 45 ሳንቲሜትር ይሆናል። 45 ሳንቲሜትር ይሆናል ማለት ነው። 45 ሳንቲሜትር ይሆናል። ኦኬ ከዛን አሁን ሶስተኛው እንደዚህ ሄደ። የሚከተለው የስፋት ምድብ ወደ ተጠቀሰው ከፍተኛ ምድብ ቀይሩ ይላል። ወደ ከፍተኛ ነው የምንቀይረው። አሁንም ከትንሹ ስንተኛው ነው? አራተኛው ጥያቄ ቁጥር 4 ኦኬ አራተኛው የሚለው
አራተኛው አሁን የስፋት ምድቦች ነው የተጠቀሰውን የስፋት ምድቦች የተጠቀሱትን ወደ ከፍተኛ ለውጡ ነው የሚለው። ስለዚህ ከትንሹ ወደ ትልቁ ነው የምናየው። ወደ ትልቁ ነው መጀመሪያ እስኪ ሚሊሜትር ስኩዌር ወደ ሜትር ስኩዌር ነው ቀይሩ የሚለን። እንዴት እንቀይረው? መጀመሪያ ሚሊሜትር ስኩዌር ወደ ሜትር ስኩዌር ከዛን ሚሊሜትር ስኩዌር ወደ ሜትር ስኩዌር እንዴት እናደርግ መሰላችሁ? ከሜትር ስኩዌር እንነሳ። ሜትር ስኩዌር ወደ መጀመሪያ ሜትር ስኩዌር ማለት ሜትር ሲባዛ በሜትር ነው። አንድ ሜትር ስኩዌር ማለት ትችላለህ። ይሄን አንድ ማድረግ እችላለሁ። ሜትር ሲባዛ በሜትር አንድ ሜትር ምን ያክል ሳንቲሜትር ነች? 100 ሳንቲሜትር ሲባዛ እቺ ሁለተኛዋ ደግሞ ምን ትሆናለች? ወይኔ ተደርጓል። ከዛ 1 ሜትር ስኩዌር ማለት 1 ሜትር ተምስ 1 ሜትር ከዛ አንዷ ሜትር ማለት 100 ሳንቲሜትር ነች ሲባዛ ሁለተኛዋ ማለት ደግሞ 100 ሳንቲሜትር ነች። 100 ሳንቲሜትር ነው። 100 ሲባዛ 100 ነው 10,000 ሳንቲሜትር ስኩዌር ይሆናል። 10,000 ሳንቲሜትር ስኩዌር ይሆናል። 10,000 ሳንቲሜትር ስኩዌር ይሆናል። ስለዚህ ሜትር ስኩዌር ወደ ሳንቲሜትር ስኩዌር ለመቀየር ሲባዛ በ10,000 አደርጋለሁ። 10,000 ማለት ነው። ከዛን ሜትር ስኩዌር አለ። ይሄኛው ሳንቲሜትር ስኩዌር ነው። ሳንቲሜትር ስኩዌር እቺን ሳንቲሜትር ስኩዌር ደግሞ ወደ ሚሊሜትር ስኩዌር ለመቀየር ሳንቲሜትር ስኩዌር ነው መጀመሪያ ሲባዛ 10 ሲባዛ በ10 በመቶ ሚሊሜትር አደርጋለሁ። ሚሊሜትር ስኩዌር እቀይራለሁ። አሁን ዘ ሪቨርስ ከሆነ ሲካፈል ከዛን ከሜትር ስኩዌር ወደ ሚሊሜትር ስኩዌር ለመጓዝ ደግሞ በእንትና 10,000 ሲባዛ በመቶ ማለት ነው። ከዛን 1 ሚሊዮን አደርጋለሁ። 1 ሚሊዮን አደርጋለሁ ማለት ነው። 1 ሜትር ስኩዌር ወደ ሜትር ስኩዌር ወደ ሚሊሜትር ስኩዌር ለመቀየር ሲባዛ በ1 ሚሊዮን አደርጋለሁ። ሲገለበጥ ደግሞ ሲባዛ በ1 ሚሊዮን አደርጋለሁ። ዛት ሚንስ ከሚሊሜትር ስኩዌር ወደ ሳንቲሜትር ወደ ሜትር ስኩዌር ለመቀየር ይሄኛው ሜትር ስኩዌር በላሽ እንድትታይ ቦልድ እንድትሆን ሜቱ ሚሊ ሜትር ስኩዌር ከዛን ከሚሊሜትር ስኩዌር ወደዚህ ደግሞ ሲካፈል ለ1 ሚሊዮን መግቢያ ላይ ምን ብያለሁኝ? ከትልቁ ዩኒት ከትልቁ አሃድ ወደ ትንሹ አሃድ ስቀይር ምን አደርጋለሁ? ከትልቁ አሃድ ወደ ትንሹ አሃድ ስቀይር ምን አደርጋለሁ? አባዛለሁ። ከትንሹ ወደ ትልቁ ሲባል ደግሞ አካፍላለሁ ብያለሁ። ሶ የተሰጠኝ ምንድነው? 2 ሚሊዮን ሚሊሜትር ስኩዌር ወደ ሜትር ስኩዌር አቀየረ። ምን አደርጋለሁ? ያ ማለት ሀ ነው 2 ሚሊዮን ሲካፈል ለ1 ሚሊዮን አደርጋለሁ። ምን 1 ሚሊዮን ሚሊሜትር ስኩዌር ሜትር ስኩዌር ይሆናል ማለት ነው። ሜትር ስኩዌር አረ ይታያል ደግሞ ይቀርባል ሳባርከው በቃ ከዛን 2 ሚሊዮን ስለሚል ከዛን ለ1 ሚሊዮን እንደሚያስከፍል ወይም 00 እንዲቆጥረን በኢዞፕ ካልኩሌሽን ማጠፋፋት በሚለው ማለት ነው። ማጥፋት ግን ሳይሆን ይካፈላል ማለት ለ1 ሚሊዮን የሚሰጠው 2 ጊዜ ይደርሰዋል። እኩል ያነ 2 ሜትር ስኩዌር ያ ማለት ምን ይሆናል ማለት ነው? 2 ሚሊዮን ሚሊሜትር ስኩዌር 2 ሜትር ስኩዌር ነው ማለት ነው። ከዛን 10,000 ሳንቲሜትር ስኩዌር ወደ ሜትር ስኩዌር አሁን ምን እያለሁ ሜትር ስኩዌርን እዚህ ጋር ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ለመቀየር ሲባዛ በ10,000 እዚህ ጋር ደግሞ እንዲህ ከሆነ ሲካፈል ለ10,000 አደርጋለሁ ማለት ነው። ሳንቲሜትር ስኩዌር ወደ ሜትር ስኩዌር ለመቀየር ለ80,000 አይደል 80,000 ሳንቲሜትር ስኩዌር እኩል ይሆናል 80,000 ሲካፈል ለ10,000 ሜትር ስኩዌር ይሆናል። በ10,000 ባካፍለው ነገር 8 ነው። 8 ወይም ዜሮች ማውጣት 10,000 40 ምን ይቀራል? 8 አባዛኝቱ 80,000 ሳንቲሜትር ስኩዌር ማለት 80,000 ሲካፈል ለ10,000 ሜትር ስኩዌር ነው። ከዛ ምን ይሆናል? 8 ሜትር ስኩዌር ይሆናል ማለት ነው። 8 ሜትር ስኩዌር ይሆናል። ከዛን ሀመርኋ 1500 ሜትር ስኩዌር ወደ ሄክታር 1500 ሜትር ስኩዌር ወደ ሄክታር 1500 ሜትር ስኩዌር መጀመሪያ ሀመርኋ አይደል ሄክታርን ወደ ሜትር ስኩዌር ለመቀየር ይሄ 1 ሄክታር ማለት 10,000 ሜትር ስኩዌር ነው። በ10,000 አባዛለሁ በ10,000 ማለት ነው።
ዘ ሪቨርስ ከሆነ ከሜትር ስኩዌር ወደ ሄክታር ስቀይር ደግሞ ለ10 ሺህ አካፍላለሁ ማለት ነው። ለ10 ሺህ አካፍላለሁ። ሌላኛው 1 ኪሎ ሜትር ስኩዌር በዛው እንይዘን እንሂድ ወደ ሄክታር ለመቀየር ሲባዛ በመቶ ነው። ሲገለበጥ ደግሞ ሲካፈል ለመቶ ማለት ነው። ዛት ሚንስ ኪሎ ሜትር ስኩዌር ከሄክታር ይበልጣል፣ ሄክታር ደግሞ ከሜትር ስኩዌር ይበልጣል ማለት ነው። ሶ የተሰጠኝ ምንድን ነበረ? 1500 ሜትር ስኩዌር ወደ ሄክታር ትንሹ ወደ ትልቁ ነው እየቀየረ ነው። ስለዚህ ምን ይመጣል? 1500 ሜትር ስኩዌር 1500 ሜትር ስኩዌር እኩል ይሆናልና 1500 ሲካፈል ለ10000 ለ10000 ምን አደርጋለሁ? ሄክታር እላለሁ። ሄክታር እላለሁ። ከዛን 20 ከዛን 15 ሲካፈል ለመቶ ይቀረኛል። 15 ሲካፈል ለመቶ 15 ሲካፈል ለመቶ ከዛ እናካፍለው 15 ሲካፈል ለመቶ 0 ነጥብ ላድርግና 0 ጨምሮት 150 150 ሲካፈል ለመቶ አንድ ጊዜ ከዛ አንድ ጊዜ 5 አንድ ጊዜ 100 100 ሲቀነስ 100 በለው ማን ትቀረኛለች? 50 ማለት 0 0 5 50 ካንሰል 0 ምንም ነው። ከዛን 0 ጨምርበታለሁ ዲሲማል ፖይንት አንደርጋን 500 ሲካፈል 5 5 ማለት ነው። 0 15 ሲካፈል ለመቶ 15 ማለት ነው። ከዛን 1500 ከዛ ያው 150 ሲካፈል 15 ሲካፈል ለመቶ አይችልም። 15 አደረገና 0 ነጥብ አድርጌ 0 ጨምሮ 150 ሲካፈል ለመቶ አንድ ጊዜ 100 100 ማን ይቀረኛል? 50 ማትችልም 0 ጨምራለሁ አንድ ዴሲማል ፖይንት ስላደረገ 500 ሲካፈል ለአንድ ደግሞ 5 ይደርሳል። ከዛ 1500 ሜትር ስኩዌር ማለት ምን ይመጣል ማለት ነው? እኩል ይሆናል 0.15 ሄክታር ይሆናል ማለት ነው። 0.15 ሄክታር ይሆናል ማለት ነው። ከዛም ደግሞ 5 ሚሊዮን ሜትር ስኩዌር ወደ ሄክታር 5 ሚሊዮን ሜትር ስኩዌር ወደ ሄክታር 5 ሚሊዮን አርባ ይሄ ነው 5 ሚሊዮን ሜትር ስኩዌር ወደ ሄክታር ነው የምንቀይረው ሄክታር። ስለዚህ ለ10 ሺህ ማካፈል ነው 5 ቢኮዝ ከሄክታር ወደ ሜትር ስኩዌር ለመቀየር ሲባዛ በ10 ሺህ እናደርጋለን። ከሜትር ስኩዌር ወደ ሄክታር ለመቀየር ደግሞ ሲካፈል ለ10 ሺህ ነው። ቢኮዝ 1 ሄክታር ኢዝ 10000 ሜትር ስኩዌር ኤንድ 1 ኪሎ ሜትር ስኩዌር ኢዝ 100 ሄክታር ማለት ነው። therefore ምን አደርጋለሁ? 5 ሚሊዮን ሲካፈል ለስንት? ለ10 ሺህ ለ10 ሺህ ሄክታር እለታለሁ። ሄክታር ከዛን ይሄ 1000 1 0 ምን ይቀረኛል? 500 እኩል ይሆናል 500 ሄክታር ማለት ነው። 500 ሄክታር ይሆናል 500 ሄክታር ይሆናል ማለት ነው። 500 ሄክታር ይሆናል እና አርፈኝ እና ሰው ደግሞ የሚለው ይሄን የሰራነው ይሄ ለ10 ሺህ ስናካፍል ይመጣል። ለ10 ሺህ እና 5000 ይመጣል ማለት ነው። 5000 ደግሞ 6 ሚሊ ሜትር ወደ ሜትር 6 ሚሊ ሜትር 6 ሚሊ ሜትር ወደ ሜትር ከዛ ንዩት ሜትሩን ወደ ሳንቲሜትር ለመለወጥ መጀመሪያ ሲባዛ በስንት ነው የማደርገው? በመቶ አይደለ? ከዛ ሳንቲሜትሩን ወደ ሚሊሜትር ለመለወጥ ሲባዛ በ10 ከዛ ንዩት አሁን የተሰጠኝን ሜትር ወደ ሚሊሜትር ለመለወጥ ሲባዛ በስንት አደርጋለሁ? በ1000 ከዛን ዘ ሪቨርስ ከሆነ ደግሞ ሲካፈል ለ1000 አደርጋለሁ። ሜትሩን ወደ ሚሊሜትር ለመለወጥ ወደ ሜትር አንድ ሜትር 1000 ሚሊሜትር ማለት ስለሆነ ማለት ነው። ቢኮዝ 100 ሲባዛ በ10
1000 ስለሆነ ማለት ነው። ከዛን ሜትርን ወደ ሚሊሜትር ለመቀየር ሲባዛ በ1000 ሚሊሜትርን ወደ ሜትር ለመቀየር ደግሞ ሲካፈል ለ1000 ከዛን 6 ሚሊሜትር ወደ ሜትር ለውጥ ማለት በ1000 ማካፈል ነው። ከዛን 6 ሲካፈል 6 ዲቫይድድ ባይ 1000 የረሳሁት ታች ማድረግ 6 ስለዚህ በ1000 ማካፈል ማለት ነው። በ1000 አካፍላለሁ በ1000 ሜትር አለ ከፊት ለፊቱ ከዛን 6 ሲካፈል ለ10 ለ1000 ምን ይመጣል 0.006 ሜትር ይሆናል። ሜትር ነው 1 2 3 ከዛም ረ ደግሞ 4000 ሜትር ስኩዌር ወደ ኪሎ ሜትር ስኩዌር ረ ደግሞ 4000 ሜትር ስኩዌር ወደ ኪሎ ሜትር ስኩዌር ስለዚህ ሜትር ስኩዌርን ወደ ኪሎ ሜትር ስኩዌር ነው መቀየር ደግሞ እንደማደርገው ምን ማድረግ ማለት ነው። ሜትር ስኩዌርን ወደ ኪሎ ሜትር ስኩዌር ነው መቀየር ሲካፈል መጀመሪያ ኪሎ ሜትር ወደ ሜትር ስኩዌር እንቀይረው። እዚህ ጋር አስቀምጫለሁ አላስቀመጥኩም። ኦኬ መጀመሪያ ኪሎ ሜትር ስኩዌር ማለት ኪሎ ሜትር ሲባዛ በኪሎ ሜትር ነው። ይሄ ማለት 1 ኪሎ ሜትር ምን ያክል ሜትር ነች? 1000 ሜትር ሲባዛ በ1000 ሜትር 1000 ሲባዛ በ1000 ምን ይመጣል? 1 ሚሊዮን ሜትር ስኩዌር አያችሁ። ስለዚህ 1 ኪሎ ሜትር ስኩዌር ማለት 1 ኪሎ ሜትር ስኩዌር ማለት 1000 ሜትር ስኩዌር ነው። ስለዚህ የተሰጠኝ ኪሎ ሜትር ስኩዌር ወደ ሜትር ስኩዌር ነው። ክሪስ ክሮስ ምናምን አናበዛዝም ነው ዘዘ የለውም እጥር አድርገን ማለት ነው። ኪሎ ሜትር ስኩዌር ወደ ሜትር ስኩዌር ለመቀየር ሲባዛ ማድረግ እንችላለን። በ1 ሚሊዮን እናባዛለን። በ1 ሚሊዮን እናባዛለን። ሲገለበጥ ደግሞ ሲካፈል ለ1 ሚሊዮን ይሆናል ማለት ለ1 ሚሊዮን ከዛ የተሰጠኝ ምንድን ነበር? 4000 ሜትር ስኩዌር ነው። ወደ ኪሎ ሜትር ስኩዌር ለመቀየር ሲካፈል ለ1 ሚሊዮን አደርጋለሁ። ያ ማለት 4000 ሲካፈል ለ1 ሚሊዮን ምን ይመጣል? ምን ኪሎ ሜትር ስኩዌር ላለ ከፊት ለፊት ማለት ቅንፍ አድርጌ ነው ካልኩሌሽን ፋክተር ስላለው 1000 በ1000 በቃለው 4 ሲካፈል 1000 ይወጣል። 4 ሲካፈል ለ1000 ኪሎ ሜትር ስኩዌር ይቀረኛል። ከዛን 4 ሲካፈል ለ1000 ደግሞ ምን ይመጣል? 0.004 ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ 4000 ሜትር ስኩዌር 0.004 ኪሎ ሜትር ስኩዌር ይሆናል ማለት ነው። ኪሎ ሜትር ስኩዌር ነው። ከዛን እንቀጥለው እስኪ ስንተኛው ነው የደረስን? የሚከተል የስፋት ምድብ ወደ ሜትር ስኩዌር ቀይሩ ይላል። ወደ ሜትር ስኩዌር አምስተኛው ኦኬ አምስተኛው ምንድን ነበር የሚለው? ኦኬ አምስተኛው የሚከተል የስፋት ምድብ ወደ ሜትር ስኩዌር ቀይሩ 1.5 ኪሎ ሜትር ስኩዌር 1.5 ኪሎ ሜትር ስኩዌር ወደ ሜትር ስኩዌር ነው ሁሉንም የምንቀይረው። ሜትር ካሬ ማለት ነው። ወደ ሜትር ካሬ ነው የምንቀይረው 1.5 ኪሎ ሜትር ስኩዌር። አሁን ቅድም ምን ብለናል? እዚህ ጋር ኪሎ ሜትር ስኩዌር ወደ ሜትር ስኩዌር ስንቀይር ኪሎ ሜትር ስኩዌርን ወደ ሜትር ስኩዌር በ1 ሚሊዮን አባዛለሁ። ከሜትር ስኩዌር ወደ ኪሎ ሜትር ስኩዌር ደግሞ በ1000 አካፍላለሁ። አሁን ከትልቁ ወደ ትንሹ እየተጓዝን ያለው ቢኮዝ ማን ይበልጣል? ሜትር ስኩዌር ከኪሎ ሜትር ስኩዌር ስለሚበልጥ ማለት ነው። ከኪሎ ሜትር ስኩዌር ስለሚበልጥ እንስራ። ከዛ ምን ይመጣል? እኩል ይሆናል 1.5 ሲባዛ በ1 ሚሊዮን ነው ማለት ነው። 1.5 ሲባዛ በ1 ሚሊዮን ምን ሜትር ስኩዌር ምን አለ ከፊት ለፊቱ። ከዛ እቺ 1 ነጥቧ 1 ታጠፋለች። በ1000 ይካፈል በ10 ባዛት ማለት ነው። እኛውን በ10 ባባዛ ምን ይመጣል? በአንድ አስረኛ በ1.5 15 አስረኛ ማለት ስለሆነ በ10 እናካፍላለን። 1 ሚሊዮን የነበረው 100 ሺህ ይሆናል። 15 ይቅርታ
15 አድርጌ ዜሮችን መቁጠር 1 2 3 4 5 5 0 1 2 3 4 5 ከዛ 3 መቁጠር 1 ለ3 መቁረጥ 1,500,000 ሜትር ስኩዌር ይሆናል ማለት ነው። 1,500,000 ሜትር ስኩዌር ነው። ሀዛን 75,000 ሳንቲሜትር ስኩዌር ምን ያክል ሜትር ስኩዌር ይሆናል? ኦኬ ለ 75,000 ሳንቲሜትር ስኩዌር ወደ ሜትር ስኩዌር ቀይረው ነው የሚለው 75 ሳንቲሜትር ስኩዌር ወደ ሜትር ስኩዌር። መጀመሪያ ይሄን ለመቀየር ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ለመቀየር ቪዲዮውን ወደ ኋላ ማስተካከል ማየት ትችላላችሁ። ሲባዛ በስንት ነው የማደርገው? በ10,000 ከዛን ከሳንቲሜትር ስኩዌር ወደ ሜትር ስኩዌር ለመቀየር ሲካፈል ለ10,000 ማድረግ ነው። ማድረግ ነው። ከዛን ሜትር ስኩዌርን ወደ ሳንቲሜትር ስኩዌር ለመቀየር ሲካፈል ሲባዛው ሜትር ስኩዌር ወደ ሳንቲሜትር ሲባዛ በ10 ሲገለብጥ ወደ 10,000። አሁን ሳንቲሜትር ስኩዌር ነው ትንሹ ነው። ስለዚህ ለስንት አካፍል? ለ10,000 አካፍላለሁ። 75,000 አይደል የሚለው 75,000 ሲካፈል ለስንት አደርጋለሁ ማለት ነው? 75,000 ሲካፈል ለስንት አደርጋለሁ? ለ10,000 ምን ሜትር ስኩዌር ከፊት ለፊቱ እንድትለይልኝ ያለው መቀየር እችላለሁ። ከዛ 1,000 በ1,000 ሲካፈል 10,000 ስለነበረ 75 ሲካፈል 10 ነው ምን ይመጣል? 7.5 እኩል ነው። ይሄ ማለት ምን ይመጣል? እዚህ ኮርሶ ምን ይላል? 7.5 ምን ሜትር ስኩዌር። ስለዚህ 15,000 ሳንቲሜትር ስኩዌር ማለት ሲካፈል 10,000 እናደርግና ወደ ትልቁ ስለሆነ እየተጓዝን ነው። ቢኮዝ ሳንቲሜትር ስኩዌር ከምን ስለሚነስ ከሜትር ስኩዌር ስለሚነስ 7.5 ሜትር ስኩዌር ይመጣል ማለት ነው። ሜትር ስኩዌር ይመጣል። ከዛን ሐመርኋ ደግሞ የሚለው ምንድን ነበር? 94 ሄክታር ወደ ሜትር ስኩዌር። አዎ ሐመርኋ 94 ሄክታር መጀመሪያ ሄክታርን ወደ ሜትር ስኩዌር ነው። ይሄ ሲባዛ በስንት ነው የማደርገው? በ10,000 ከሜትር ስኩዌር ወደ ሄክታር ነው። ይሄ ደግሞ ሲካፈል ለ10,000 ነው የማደርገው። አሁን ከትልቁ ወደ ትንሹ አሁን የተጓዘን ሄክታር ወደ ሜትር ስኩዌር ነው የሚቀይረው። 94ን በስንት እናባዛዋለን? እኩል ይሆናል 94 ሲባዛ በ10,000 ሜትር ስኩዌር ምን ይመጣል ማለት ነው? 94,000 ሜትር ስኩዌር ይመጣል። 94,000 አይደለም 10,000 40 1 2 3 4 ሜትር ስኩዌር ከዛ እንቀበለው እስኪ 1 2 3 4 940,000 ሜትር ስኩዌር ነው። 940,000 ሜትር ስኩዌር ይሆናል በ10,000 ሲባዛ ማለት ነው። ከዛን ምንድነው የሚከተል የጎን ርዝመት ተጠቅሟል ስንት ባለ 1 ሳንቲሜትር ስፋት ያለ ትንሽ ካሬ እንደሚገኝ ፈልጉ ነው ይላል። ኦኬ እንስራ። ሁለተኛ ዙሮ ምን መስራት ነው? ኤሪያውን መስራት ነው። ከዛ ምንድነው የሚለኝ? ስድስተኛው 2 ሳንቲሜትር አሁን የተሰጠኝ ካሬ የካሬዎቹ ስፋት ነው። የጎን ርዝመት ተሰጠኝ። ርዝመት ነው የተሰጠኝ። ርዝመት እኩል ነው ስንት ነው? 2 ሳንቲሜትር። ከዛም ካሬ ነው። ካሬ ስለሆነ ካሬ ማለት ደግሞ ርዝመቱ ከወርዱ ጋር እኩል ነው። ከዛ ምን ይሆናል? ስፋት እኩል ይሆናል ርዝመት ሲባዛ በርዝመት ይሆናል። እዚህ ኳለሱ ርዝመቱ ስንት ነው? 2 ሳንቲሜትር ሲባዛ ሁለተኛው 2 ሲባዛ በ2 ሳንቲሜትር አደርጋለሁ። 2 ጊዜ 2 ምን ይመጣል? 4 ሳንቲሜትር ሲባዛ በሳንቲሜትር ስኩዌር ይሆናል። ኦኬ ለ 7 ሳንቲሜትር ርዝመቱ ደግሞ ምን እንደሰጠኝ 7 ሳንቲሜትር ከዛን ርዝመቱ እንኳን 7 ሳንቲሜትር ከዛን ስፋቱ ምን ይሆናል? ርዝመት ሲባዛ በርዝመት እኩል ይሆናል 7 ሳንቲሜትር ሲባዛ በ7
ሳንቲሜትር ምን ይመጣል? 7 ሳንቲሜትር ሲባዛ በ7 49 ሳንቲሜትር ስኩዌር ነው። ስለዚህ ምን ያክል የመጀመሪያው ስፋት ምን ያክል ምን ባለ 1 ሳንቲሜትር ስኩዌር ይሆናል የሚለን ዛት ሚንስ 4 ሲባዛ በ2 በ2 4 ሳንቲሜትር ስኩዌር። አሁን ደግሞ 7 ሳንቲሜትር ሊሰጠኝ ርዝመቱ ስለዚህ 7 ሲባዛ 7 49 ሳንቲሜትር ስኩዌር ነው። ስንት ባለ አንድ የሆነ አሁን 7 ወደ ጎን 7 ነው ቁጠረው። እቺ ግን ይልሰራ ሻል ስራ ቀለል ስለምትል ለመስራት ለመሳል ማለት ነው። 2 በ2 እንዲህ ላድርግና ስንት ነች? 2 ነች ልበል። 2 2 2 ነች። ወደ ጎን 2 ካሬዎች አሉ። ወደ ላይ ደግሞ ስንት ካሬዎች ይኖራሉ? ከሁለት እኩል መክፈል ነው 2። ስለዚህ ስለ አንድ በአንድ የሆነች አሁን ውስጥ ያሉት አንድ በአንድ ናቸው። ሼድ ያረኳት ለምሳሌ እቺ ሼድ ያረኳት ምንድነው የተቀባቸው ወይኔ ታይ። እሺ ወደ ጎን እንደዚህ አደርጋለሁ። ወደ ጎን ስንት? 2 ማለት ነው። እንደዚህ ባደርግ እንደዚህ ባደርግ ወደ ጎን ስንት? 1 2 ጠቅላላ 4 ማለት ነው። ስንት መስመር አለ? ወደ ጎን ሁለት መስመሮች ከላይ ከታች እኩል ተከፍሎ ከታች ከሁለት እኩል ከፋለ። ስለዚህ ጠቅላላ 4 አይደሉ? እያንዳንዱ ሼድ ያረኳት ብቻ የተቀባች ስንት ነች? አንድ በአንድ ነች እቺ ማለት ነው። አንድ ስንት ይሆናል? ጠቅላላ 4 ማለት ነው። የሰባቱን ደግሞ እንስራ። ግልጽ እንዲሆን ስንት አንድ በአንድ የሆነ 1 ሳንቲሜትር ስፋቱ አንድ በአንድ የሆነ ሳንቲሜትር ስኩዌር ምን ያክል ትንሽ ካሬዎች ይኖራሉ? 49 ነው የሚመጡት። ያ ማለት እንዲህ እናደርጋለን። እንዲህ እናደርጋትና አስቡ እነዚህ 7 ሳንቲሜትር ነው። ወደ ጎን 7 መስመር ላስምርሽ 1 2 3 4 5 1 2 3 4 5 6 7 ስለሚል አንድ ጨምርባት 7። ከዛ ከላይ በኩል ደግሞ 7 አሰምራለሁ 1 2 3 4 5 6 ብለና ስለዚህ 7 ያው ድራዊንጉ ፐርፌክት አይሆንም። ኦኬ 7 ነው። 1 2 3 4 5 6 7 ወደ ላይ ደግሞ ወደ ጎን 7 ወደ ላይ ደግሞ 1 2 3 4 5 6 7 ስለዚህ ጠቅላላ እነዚህ ማለት እነዚህ ውስጥ ላይ ያሉት እነዚህ ትንሽ ካለ ጠቅላላ ስንት ይሆናል? 49 ይሆናሉ ማለት ነው። ይሄ ፕሪንሲፕል ነው። አንድ በአንድ ማለት ስንቆጥራቸው እስኪ 1 2 3 4 5 6 7 8 9 10 11 12 15 16 17 18 19 20 21 22 23 24 26 27 28 29 30 31 32 33 34 37 38 39 40 41 42 43 44 45 46 48 49 ስለዚህ ስንት ባለ 1 ሳንቲሜትር ስኩዌር ስኩዌር ይሆናል? ቅርታ ትንንሽ ካሬዎች ምን ያክል ይኖራሉ? 49 ይኖራሉ ማለት ነው። አንድ በአንድ የሆነ ማለት ነው። ኦኬ ከዛን ሐመርኋ ደግሞ የሚለው ምንድነው? ሐመርኋ ማለት ርዝመት እኩል ይሆናል 10 ሳንቲሜትር ማለት ነው። ርዝመት እኩል ነው 10 ሳንቲሜትር። ስፋቱ ምን ይሆናል? ርዝመት ሲባዛ በርዝመት እኩል ነው 10 ሳንቲሜትር 10 ሳንቲሜትር ሲባዛ በ10 ሳንቲሜትር ምን ይመጣል? 10 ሲባዛ በ10 100 ሳንቲሜትር ስኩዌር ማለት ነው። 10 ሲባዛ በ10 100 ሳንቲሜትር ስኩዌር ስፋት እኩል ይሆናል 10 ሳንቲሜትር ሲባዛ በ10 ሳንቲሜትር 100 ሳንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ምን ይመጣል? ለምን ያክል 100 ይኖራሉ። 100 ትንሽ አንድ ባለ 1 ሲባዛ ባለ 1 ሳንቲሜትር ስኩዌር ይኖራል ማለት ነው። ከዛ 6 ደግሞ 6 ሳንቲሜትር ቢሆን የጎን ርዝመቱ እና ስድስተኛው ነው። ደግሞ ርዝመት ስንት ነው? 6 ሳንቲሜትር ቢሆን 6 ሳንቲሜትር ስፋት ምን ይሆናል? ርዝመት ሲባዛ በርዝመት ልበልና 6 ሳንቲሜትር ሲባዛ በ6 ሳንቲሜትር 6 ጊዜ 6 ምን ይመጣል? 36 ሳንቲሜትር ስኩዌር
36 ሳንቲሜትር ስኩዌር። ይሄ ማለት ማሰመት ነው 36 30 36 ሲባዛ በ1 ሳንቲሜትር ስኩዌር ይሆናል። ስለዚህ 36 ባለ 1 ሳንቲሜትር ስኩዌር ይሆናል ማለት ነው። እዚህ ጋርም ደግሞ ቅድም የሰራነው 49 አይደለ? ያ ማለት 49 ሲባዛ 1 ሳንቲሜትር ስኩዌር ይሆናል። ከዚህ ጋር ደግሞ 4 ሲባዛ 1 ሳንቲሜትር ስኩዌር ይሆናል። 4 ባለ 1 ሳንቲሜትር ስኩዌር፣ እዚህ ጋር 49 ባለ 1 ሳንቲሜትር ስኩዌር፣ እዚህ ጋር ደግሞ 100 ባለ 1 ሳንቲሜትር ስኩዌር። ምን ትንንሽ ካሬዎች ይገኛሉ ማለት ነው። እሺ እንቀጥለው። ከዛም ሌላኛው ኦኬ ከዛን ሰባተኛው የርዝመት ምድብ ወርድ የሚከተሉትን ርዝመት ወርድ ቁመት በመጠቀም ስንት ባለ 1 ሳንቲሜትር ኪዩብ ይዘት ያላቸው ትንሽ ኩቦች ይገኛሉ ነው የሚለን። ከዛን ሀ ርዝመት ስንት ነው? 8 ሳንቲሜትር ነው የሚለው 8 ሳንቲሜትር። ወርዱ ደግሞ ስንት ነው? 3 ሳንቲሜትር። ቁመቱ ደግሞ ስንት ነው የሚለው 5 ሳንቲሜትር። ስለዚህ ስፋት እኩል ይሆናል ወርድ ሲባዛ በርዝመት ሲባዛ በቁመት እኩል ይሆናል ወርቁ ብለን ያዘው። ወርቁ ለምንድን ነው እንዲመቸን ወርቁዬ እንላለን። ያው ኒሞኒክ ነው የሚባለው ለመያዝ እንዲመቸን ማለት ነው። ከዛም በኋላ ስፋት እኩል ይሆናል ወርድ ስንት ነበረች? አሁን እዚህ ጋር ወጣና 3 ሳንቲሜትር ሳንቲሜትር 3 ሳንቲሜትር ሲባዛ ርዝመቱ ስንት ነው? 8 ሳንቲሜትር ሬክታንጉላር ፕሪዝም ነው ማለት ነው። ሳንቲሜትር ሲባዛ ቁመት ስንት ነው? 5 ሳንቲሜትር። አዛን 8 ጊዜ 5 40 40 በ3 120 ሳንቲሜትር ኪዩብ ይመጣል ማለት ነው። ይህ ማለት ደግሞ 120 ሲባዛ 1 ሳንቲሜትር ኪዩብ ማለት ነው። 1 ሳንቲሜትር ኪዩብ ያ ማለት 120 ባለ 1 ሳንቲሜትር ኪዩብ የሆነ ኩብ እናገኛለን። ባለ 1 ሳንቲሜትር ኪዩብ የሆነ ኩብ እናገኛለን ማለት ነው። ኦኬ ለ ደግሞ ኦኬ እንደዚህ ቀናላት ካሜራዬ ኦኬ ደግሞ ምንድን ነበር የሚለው? ርዝመቱ ስንት ነበር የሚለው? ኦኬ ለሚለው ምንድነው? ርዝመቱ 10 ሜትር ነው። ርዝመቱ 10 ሜትር ነው። ወርዱ ደግሞ 5 ሜትር ነው። ኦኬ ቁመቱ ደግሞ 8 ሜትር ነው። ከዛን ይዘቱን እንፈልግ። መጀመሪያ ይዘት እኩል ይሆናል ወርድ ሲባዛ በርዝመት ሲባዛ በቁመት እኩል ነው ወርቁ እናደርጋለን። ከዛን ይዘት እኩል ይሆናል ወርድ ስንት ነው? 5 ሜትር ሲባዛ ርዝመቱ 10 ሜትር ሲባዛ ቁመት ስንት ነው? 8 ሜትር። እሺ 10 ጊዜ 5 ጊዜ 8 40 ሲባዛ በ10 400 ሜትር ሲባዛ ሜትር ኪዩብ ይሆናል ማለት ነው። ይሄ ማለት ነው እኩል ይሆናል ይዘቱ እኩል ይሆናል 400 ሲባዛ ባለ 1 ሜትር ኪዩብ የሆነ ምን ይኖረዋል? ባለ 1 ሜትር ኪዩብ የሆነ ይዘት። ግን ጥያቄያችን ምንድነው? ስንት ባለ 1 ሳንቲሜትር ኪዩብ የሆነ ይዘት ነው? ትንሽ ኩቦች ይኖራሉ። ስለዚህ እቺን መቀየር አለብኝ። ሜትር ኪዩብን ወደ ሳንቲሜትር ኪዩብ ማለት ነው። ኦኬ ያው ሪማይንድ ላድርጋችሁ። ሜትር ኪዩብ ማለት ሜትር ሲባዛ በሜትር ቢኮዝ ፓወሩ 3 ስለሆነ 3 ጊዜ ነው ሲባዛ በሜትር አለው። አንዷ ሜትር ምን ያክል ሳንቲሜትር ነች? 100 ሳንቲሜትር ሲባዛ በ100 ሳንቲሜትር ሲባዛ በ100
ሳንቲሜትር አደርጋለሁ። ከዛ 100 ሲባዛ 100 ምን ይመጣል? 1 ሜትር ኪዩብ ምን ይመጣል ማለት ነው? 1 ሚሊዮን 1 ሚሊዮን ሳንቲሜትር ኪዩብ ይሆናል። 1 ሚሊዮን ሳንቲሜትር ኪዩብ ይሆናል ማለት ነው። ከዛም በኋላ ሜትር ኪዩብ ወደ ሳንቲሜትር ኪዩብ ለመቀየር በ1 ሚሊዮን ባዛለሁ። ሳንቲሜትር ኪዩብ ወደ ሜትር ኪዩብ ለመቀየር ደግሞ በ1 ሚሊዮን አካፍላለሁ ማለት ነው። ሶ የተሰጠኝ ያመጣሁት ምንድነው? 400 ሜትር ኪዩብ ነው አይደለ? ስለዚህ ከትልቁ ወደ ትንሽ ስለሆነ የሚጓዘው አባዛለሁ ማለት። ከዛ ምን ይመጣል? 400 ሜትር ኪዩብ ስንት ባለ 1 ሳንቲሜትር ኪዩብ አይደለም የምንሰራው? ሲባዛ 400 ሲባዛ በ1 ሚሊዮን በ1 ሚሊዮን ሳንቲሜትር ኪዩብ ይሆናል ማለት ነው። ከዛ ምን ይመጣል? 400 ሚሊዮን ሳንቲሜትር ኪዩብ ይሆናል ማለት ነው ይዘቱ። 400 ሚሊዮን ሳንቲሜትር ኪዩብ ይሆናል። 400 ሚሊዮን ሳንቲሜትር ኪዩብ ይሆናል ማለት ነው ይዘቱ። ያ ማለት ምን ማለት ነው? ስንት ባለ 1 ሳንቲሜትር ኪዩቦች ይኖራሉ ብንባል ደግሞ ሲለን 400 ሚሊዮን ሲባዛ በ1 ሳንቲሜትር ኪዩብ እላለሁ ማለት ነው። ስንት 400 ሚሊዮን ባለ 1 ሳንቲሜትር ኪዩብ ሆኖ ይዞቶች ይችላሉ። አንድ በአንድ የሆኑ ስንት 400 ሚሊዮን ያክል ትንሽ ኩቦች ይኖራሉ ማለት ነው። አንድ በአንድ የሆነ ኩቦች እንሰራለን ማለት ነው። ኦኬ ከዛም ስምንተኛው የሚከተሉት ምድቦች ወደ ተፈለገው የይዘት ምድቦች ለውጡ ይላል። 5 ሳንቲሜትር ኪዩብ ወደ ሚሊሜትር ኪዩብ። አሁን ይሄ ወደ ትልቁ ነው፣ ችግር የለውም። ኦኬ 5 ሳንቲሜትር ወደ ሜትር ኪዩብ ስንተኛው ነው? ስምንተኛው ሶ ምን እናደርጋለን? 5 ሳንቲሜትር ኪዩብ 5 ሳንቲሜትር ኪዩብ 5 ሳንቲሜትር ኪዩብ እኩል ይሆናል ምን እላለሁኝ? ወደ ሚሊሜትር ኪዩብ ነው። ወደ ሚሊሜትር ኪዩብ ሚሊሜትር ኪዩብ መጀመሪያ የኮንቨርዥን ልዩነቶችን ሪማይንድ እያደረግን እንስራ። ሳንቲሜትር ኪዩብ ማለት ሳንቲሜትር ሲባዛ በሳንቲሜትር ሲባዛ በሳንቲሜትር ነው። ከዛ አንድ ሳንቲሜትር ምን ያክል ሚሊሜትር ነች? 10 ሚሊሜትር ሲባዛችን የት ነው? 10 ሚሊሜትር ሲባዛችን የት ነው? 10 ሚሊሜትር 10 ጊዜ 10 100 በ10 ምን ይመጣል? 1000 ሚሊሜትር ኪዩብ እናለ ስንት? 3 የሆነ ተባዙ 1 2 3 ጊዜ ስለሆነ የተባዙ because a times is always a ኪዩብ a 3 ጊዜ ራሷን ስላባዛች ማለት a times a ኪዩብ እናለ። ከዛ በa ቦታ ማለት ሚሊሜትር ሲባዛ በሚሊሜትር ስንት ጊዜ a ኪዩብ ትሆናለች ማለት ነው። a ኪዩብ ትሆናለች እንስራ። ከዛ ሳንቲሜትር ኪዩብ ወደ ሚሊሜትር ስቀይር ምን አደርጋለሁ? በአንድ ሚሊዮን። ስለዚህ ምን አደርጋለሁ ማለት ነው? ሳንቲሜትር ኪዩብን ወደ ሚሊሜትር ኪዩብ ለመቀየር ሲባዛ በስንት ነው የማደርገው? በአንድ ሺህ ሶሪ። ከዛን ከሚሊሜትር ኪዩብ ወደ ሳንቲሜትር ኪዩብ ለመቀየር ሲካፈል ለአንድ ሺህ ነው። ለአንድ ሺህ አደርጋለሁ ማለት አያችሁ። ከዛ በቃ እቺን ፎርሙላ መጠቀም ነው። ክሪስ ክሮስ ምናምን አታርጉ። ለምን የሚያወዛገው ነው የሚበዛ በሌላ መንገድ ክሪስ ክሮስ እናድርገው። ዳይሬክት ኳንቲፊኬሽን ስላለው ይሄ መጠቀም እንችላለን። ከዛን 5 ሲባዛ በስንት ታደርጋለህ? በአንድ ሺህ ምን አደርጋለሁ? ሚሊሜትር ኪዩብ ከፊት ለፊቱ አሃድ መጻፍ መቻል አለብን ግዴታ ነው። ከዛን እንመጣል 5 ሲባዛ በአንድ ሺህ 5000 ሚሊሜትር ኪዩብ ምላሴ እጅን ቀደም ይቅር በሉኝ። ከዛ እንደዛ ይሆናል ማለት ነው። ኦኬ ይሄ ነው። ደግሞ 10 ሜትር ኪዩብ ወደ ሊትር 10 ሜትር ኪዩብ ወደ ሊትር 10 ሜትር ኪዩብ ወደ ሊትር። መጀመሪያ ሜትር ኪዩብን ወደ ሊትር ለመቀየር ወደ ሊትር ሲባዛ በአንድ ሺህ ነው ማለት ነው።
ቢኮዝ 1 ሊትር ምን ያክል 1 ሜትር ኪዩብ ምን ያክል ሊትር ነው? 1000 ማለት ነው። ከዛን ሲገለበጥ ከሆነ ደግሞ ሲካፈል ለ1000 አደርጋለሁ ለ1000 አደርጋለሁ ለ1000 አደርጋለሁ ለ1000 አደርጋለሁ። ከዛም በኋላ ነው ስራ 10 ሜትር ኪዩብ እኩል ይሆናል 10 ሲባዛ በ1000 ሊትር እኩል ነው 10000 ሊትር 10000 ሊትር ይሆናል ማለት ነው። 10000 ሊትር ይሆናል 10000 ሊትር ይሆናል። ከዛ ሐመር ውሃ 0.7 ሜትር ኪዩብ 0.7 ሜትር ኪዩብ ወደ ምን ነው የምንቀይረው? ወደ ሳንቲሜትር ኪዩብ ነው የምንቀይረው። ኦኬ ከዛን አይቶልዱ መጀመሪያ 1 ሜትር ኪዩብ ማለት 1000 1 ሚሊዮን 1 ሜትር ኪዩብ ማለት 1 ሜትር ኪዩብ ማለት 1 ሜትር ኪዩብ ማለት 1 ሜትር ኪዩብ ማለት 1 ሚሊዮን ሳንቲሜትር ኪዩብ። ስለዚህ ሜትር ኪዩብ ወደ ሳንቲሜትር ኪዩብ ለመቀየር በ1 ሚሊዮን አባዛለሁ። ሳንቲሜትር ኪዩብ ወደ ሜትር ኪዩብ ለመቀየር ደግሞ ሲካፈል ለ1 ሚሊዮን እናደርጋለን ብዬ መጀመሪያ እነግራችኋለሁ። ከዛ አሁን ሜትር ኪዩብ የተሰጠኝ ከዛ ማለት እኩል ይሆናል 0.7 ሲባዛ በ1 ሚሊዮን ምን አደርጋለሁ? ሜትር ኪዩብ ነው ማለት ነው። ሳንቲሜትር ኪዩብ አደርጋለሁ ማለት ነው። ከዛን ይሄ ማለት 1 ዜሮ በአንድ አስረኛ ውስጥ በአንድ አስረኛ ሲጠፋ ምን ይባላል? 100,000 700,000 ወይ ደግሞ 5 ዜሮ ነች። አንድ ዜሮ ተጠፋታለች 5 ዜሮ ነው 700,000 ሳንቲሜትር ኪዩብ ይሆናል ማለት ነው። ደግሞ ምን ይመጣል? 8 ሚሊዮን 8 ሚሊዮን ሳንቲሜትር ኪዩብ ወደ ሜትር ኪዩብ መቀየር ወደ ሜትር ኪዩብ ለመቀየር ከዛ ምንድነው የማደርገው? 8 ሚሊዮን ወደ ሜትር ኪዩብ ለመቀየር ሲካፈል ለስንት ነው የማደርገው? ለ1 ሚሊዮን ማለት ነው። ቢኮዝ 1 ሜትር ኪዩብ ሳንቲሜትር ኪዩብ ወደ ሜትር ኪዩብ ለመቀየር በ1 ሚሊዮን ማካፈል ነው። ዘሪባስ ደግሞ ማባዛት ማለት ነው። ከትልቁ ወደ ትልቁ ስለሆነ የተጓዘ ያለው 8 ሚሊዮን ሲካፈል ለ1 ሚሊዮን አደርጋለሁ። ምን ሜትር ኪዩብ ሁልጊዜም ከትልቅ ስፋትም ይሆን ርዝመትም ይሆን ይዘትም ይሆን ከትንሽ ወደ ትልቅ ስንጓዝ ማካፈል ነው። ምንጣን ይሄ ለአንድ ሚሊዮን መደብ ላይ 8 ሜትር ኪዩብ ይሆናል። 8 ሜትር ኪዩብ ይሆናል ማለት ነው። 8 ሜትር ኪዩብ ይሆናል። ከዛ እነዚህ ጋር የሚከተሉት ሰዎች ይዘት ፈልጉ ይላል። ከዚህ ጋር እንስራ። አሁን ስንተኛው? 9ኛው 53 ኦኬ ከዛ ምን ይሆናል ማለት ነው። 9ኛው ደግሞ አሁን የሚከተሉትን ምስሎች ፈልግ ይዘት ነው። ቁመት አሁን መጀመሪያ ርዝመት እንስራ። ርዝመት እንስራ። ወደ ጎን ቁጥራቸው 1 2 3 ርዝመት እኩል ነው 3 ምድብ ነው። እንግዲህ ሜትር ሚሊሜትር ሳንቲሜትር አናውቅም። ምድብ ብለን ነው የምንወስደው። ከዛ ነው ቁመት እንስራ። ወደ ላይ ሙሉን መጀመሪያ 1 2 ቁመት እኩል ነው ስንት ነው? ቁመት እኩል ነው 1 2 ነው። 2 ምድብ ነው። ከዛን ወርዱ እንስራ። ወደ ጎን እንግባር። ወርዱ ማለት ነው ምን ያህል 1 2 3 ነው። ወርድ እኩል ነው 3 ምድብ ነው። 3 ምድብ ከዛ የዚህ ይዘት ምን ይሆናል? ይዘት እኩል ይሆናል ወርድ ሲባዛ በርዝመት ሲባዛ በቁመት እኩል ይሆናል ወርቁ። ከዛም በኋላ ወርዱ ስንት ነው? 3 ምድብ ሲባዛ ርዝመት ስንት ነው? 3 ምድብ ወርድ ሲባዛ 3 ምድብ ሲባዛ ርዝመት ሲባዛ ወርዱ 3 ምድብ ቁመቱ ወርቁ ርዝመቱ 3 ምድብ ነው ሲባዛ ቁመቱ ደግሞ 2 ምድብ
ምን ይመጣል? 3 ጊዜ 3 6 9 9 በ2 18 18 ካሬ ምድብ 18 ካሬ ምድብ 18 ካሬ ምድብ ይሆናል። 18 ካሬ ምድብ ይሆናል። 18 ካሬ ምድብ ይሆናል ማለት ነው። 18 ካሬ ምድብ ይሆናል። ይሄ ሙሉ እቺ የተቆረጠችውን ደግሞ እናስብ። አቋርጣ ያወጣቻለች የተቆረጠችው ይሄ ጠቅላላው ነው። የተቆረጠችው ክፍል የተቆረጠው ክፍል ደግሞ ውሃ ለጠጣ በነገራችን ውሃ ያዙ። በምታጠኑ በምትሰሩበት ጊዜ ውሃ ብቻ፣ ሌላ የስልክ ምናምን ዋይፋይ ተርን ኦፍ አድርጉ። ከዛ መጀመሪያ ርዝመቷን እንስራት። ርዝመት ወደ ጎን ያለበት ነው። እቺ ማስመር ማለት ነው። አንድ ሁለት ነች። እቺ ርዝመቷ ስንት ነች? 2 ምድብ። አረ ካሬ ምድብ አልኩት ደግሞ ኪዩቢክ ምድብ ነው። 3 ጊዜ የተመዘ ኪዩቢክ ምድብ ነው። ቢኮዝ 3 ጊዜ የተባዛው ኪዩቢክ ምድብ ነው። ከዛን ሁለት ምድብ ነች። ወርድ ደግሞ ምን ያክል ይሆናል? ወርድ ማለት ወደ ጎን የተቆረጠች አሁን 2 ነች። እነዚህ ወደ ጎን ያቆራረጡት ማለት ነው። 1 2 ወደ 2 የቆረጡት 2 ወርድ ምን 2 ምድብ ይሆናል። ቁመቱ ደግሞ ወደ ላይ ስንት ነው? 1 ነው። 1 ምድብ የቆመበት ማለት ነው ምድብ። ከዛም በኋላ ይዘቱ ምን ይሆናል? የተቆረጠው ይዘት ማለት ነው። ወርድ ሲባዛ በርዝመት ሲባዛ በቁመት ነው እኩል ይሆናል። ወርቁ ነው። ከዛን እዚህ ኳል እሱ ወርዱ ስንት ነው? 2 ምድብ ሲባዛ ርዝመቱ 2 ምድብ ሲባዛ ቁመቱ 1 ምድብ ከዛን 2 ጊዜ 2 4 በ1 2 4 በቃ 4 በ1 4 ነው። 4 ኪዩቢክ ምድብ አራት ኪዩቢክ ምድብ አሁን ተቆርጦ የወጣው ነው። ስለዚህ የዚህ ምስል ይዘት ማለት ተጠቅላላ ሙሉ የሰራ ነው ሲቀነስ የተቆረጠችው ነው። ዛት ሚንስ የምስል ሀ ይዘት እኩል ይሆናል ጠቅላላው ይዘት ሲቀነስ ጠቅላላው ይዘት ሲቀነስ የተቆረጠው ጠቅላላው ስንት አመጣን? 18 ኪዩቢክ ምድብ ነው። 18 ከዛ ዘጋደ ስለሰራን 18 ኪዩቢክ ምድብ ነው። ካሬ ምድብ እየተሳስቸ ነው። 3 ምድብ ስለሆነ 3 ነገር ስለሆነ በዙ ኪዩቢክ ምድብ 18 ኪዩቢክ ምድብ ሲቀነስ የተቆረጠው ስንት ነው? 4 ኪዩቢክ ምድብ 4 ኪዩቢክ ምድብ ነው። ከዛን 18 ሲቀነስ 10 ምን ይመጣል? 14 ኪዩቢክ ምድብ ይሆናል። 14 ኪዩቢክ ምድብ ይሆናል። ከዛ ለግን ኢትዝ ምንም የሚያወዛግ ነገር የለም። ደግሞ መጀመሪያ ርዝመቱን እንስራ። ርዝመቱ ምን ያክል ነች? ርዝመቱ ወደ ጎን 1 2 3 ቢኮዝ 3 ነው። 3 2 4 ተሰጥቷል። ርዝመቱ 3 ምድብ ነው። ወርዱ ማለት ወደ ጎን የሰጠው ነው። 1 2 3 4 ምድብ ፊሌክት አድርገን ነው ሊቀያየሩ ይችላሉ። ለምን ሬክታንጉላር ፕሪዝም ከሆነ ወርዱ ከርቭ መሆን ስላለበት ማለት ነው። ስለዚህ እይታችን በዚህ በኩል ነው መቻል አለብን ማለት ነው። ግን ያው ለካልኩሌሽን ስለሆነ ችግር የለውም። ከዛን ቁመቷ የቆመበት ወደ ላይ ያለው 1 2 ወይም ደግሞ አሰጠናል 2 ምድብ
ምድብ ማለት ከዛ ይዘቱ ምን ይሆናል? ይዘት እኩል ይሆናል ወርድ ሲባዛ በርዝመት ሲባዛ በቁመት እኩል ይሆናል። ወርዱ ስንት ነው? 4 ምድብ ሲባዛ 4 ምድብ ሲባዛ 4 ምድብ ሲባዛ 4 ምድብ ሲባዛ 4 ምድብ ወርድ ማለት 4 ምድብ ሲባዛ ርዝመት ስንት ነው? 3 ምድብ ሲባዛ ቁመት 2 ምድብ ከዛ 4 በ3 12 12 በ2 24 ኪዩቢክ ምድብ ይሆናል ማለት ነው። 4 ኪዩቢክ ምድብ ይሆናል። 4 ኪዩቢክ ምድብ ይሆናል ማለት ነው። እሺ 4 ኪዩቢክ ምድብ ይሆናል። እዛን 24 ኪዩቢክ ምድብ ይሆናል። ሐመርሃ ደግሞ የሚለው ምንድነው? ርዝመት እንስራ። ርዝመት ስንት ነው? 1 2 3 4 ምድብ። ወርዱ ምንድነው? ወርዱ ወደ ጎን ያለው 1 2 ምድብ። ቁመቱ ደግሞ ወደ ላይ እንቁጠረው 1 2 3 ምድብ ነው። ከዛን ስፋት ማለት ይዘቱ ምን ይሆናል? ይዘት ኦር እኩል ይሆናል ምን ይሆናል? ወርቁ ወርድ ሲባዛ በርዝመት ሲባዛ በቁመት ወርቁ ነው። ወርቁ ደህና ነህ እንዴት ነህ? ከዛ ወርድ ሲባዛ በርዝመት ሲባዛ በቁመት አደርጋለሁ። ቢኮዝ ቮሊዩም ኢዝ ኢኳልስ ቱ ሌንግዝ ታይምስ ዊድዝ ታይምስ ሃይት ስለሆነ ኦር አልቲቲዩድ እዚህ ጋር አሁን ቁመት የሚለውን መጽሐፉ ላይ ምን ብሎ ይሰጣል? ከፍታ ሊል ይችላል። ምንም ችግር የለውም። ከፍታና ቁመት ተመሳሳይ ነው። ይሄኛው ከፍታው ነው ወይ ቁመቱ ነው? ታችንስ ከመሬት ምን ያክል ከፍ ብሏል ማለት ነው። ከዛም በኋላ እዚህ ኢኳልስ ቱ እንተካ ወርዱ ስንት ነው? 2 ምድብ ሲባዛ ርዝመቱ ስንት ነው? ርዝመቱ 4 ምድብ ሲባዛ ቁመት ስንት ነው? 3 ምድብ ኦኬ 3 ምድብ ነው። ከዛ 2 ጊዜ 4 8 በ3 24 ምድብ ሲባዛ በምድብ 3 ጊዜ ስለሆነ ኪዩቢክ ምድብ ይሆናል። ኪዩቢክ ምድብ ይሆናል ማለት ነው። ከዛ ማን ይቀረኛል? ደግሞ ምንድነው? አሁን እንትን እንቁጠር። የዚህ ፓራላል አይደለ? ርዝመቱን እንስራ። ርዝመቱ ማለት እዚህ ጋር እንቁጠር ሙሉ በሆነው በዚህኛው በኩል ማለት ነው። 1 2 3 4 5 ምድብ ነው። 5 ምድብ ለምን ይሄኛው እንዳንቆጥረው ተቆርጦ ወጣ። 5 ምድብ ነው። 5 ምድብ ነው ርዝመት አይደል? ወርድ ደግሞ ምን ይሆናል? ወርድ ማለት ይሄ ርዝመቱ ነው። ወርዱ ይሄኛው መስመር ማለት ነው። ከዛ በዚህኛው በኩል እንቁጠር 1 2 3 4 ምድብ ነው። ቁመት ደግሞ ምን ይሆናል? ቁመት ወደ የቆመበት ከመሬት የቆመበት 1 2 ምድብ። ይሄ ያልተቆረጠው ነው። ሙሉ ያልተቆረጠ ሳይቆረጥ ይሄ ሙሉ ነው ብለን አስበን ማለት ነው። ከዛም በኋላ ምን ይሆናል? ይዘት እኩል ይሆናል ወርድ ሲባዛ በርዝመት ሲባዛ በቁመት ወርቁሻ እናደርጋለን። እንተካቸው። እዚህ ኮለን ወርድ ስንት 4 ምድብ ሲባዛ ርዝመት ስንት ነው? 5 ምድብ ሲባዛ ቁመት ስንት ነው? 2 ምድብ ከዛ 4 ጊዜ 5 20 በ2 40 4 ጊዜ 5 20 በ2 40 ምድብ ሲባል ኪዩቢክ ምድብ
40 ኪዩቢክ ሜትር ታደርጋላችሁ ማለት ነው። ይሄ ጠቅላላው ሳይቆረጥ ተቆርጦ ሲወጣ ነው የተቆረጠችውን እናስባል። አሁን እስከ ምን ያክል ድረስ ነው የተቆረጠ? ርዝመቷ ለመስራት እንደዚህ እናድርግና እስከዚህ ድረስ እንጃለን። 1 2 3 ርዝመቷ የተቆረጠው ነው ምንወሳ የተቆረጠው ርዝመቷ ምን ያክል ነች? 2 ወደ ጎን ቆጠረ። አሁን ርዝመት ይሄን እንቆጠር እስከ ምን ያክል ድረስ ነው የተቆረጠ? ከዛ በኋላ እዚህ በኩል አልተቆረጠም። 1 2 3 ርዝመት 3 ምድብ ነው። ርዝመት 3 ምድብ ነው። ከዛን ቁመቷን እንስራ። እሺ ወርዷ ደግሞ ዛት ሚስ ወደ ጎን የገባችበት በዚህ በኩል ያለው ይሄኛው ወርድ ብለን የቆጠረው ይሄኛው መስመር አይደል? እዛን ይሄኛው መስመር ነው። ከዛን 1 2 ይሄው እስከዚህ ድረስ ነች። እስከዚህ ግን አዝኛው ሁለቱ ደህና ነው። ሁለቱን ቆርጠን 1 2 ወርድ ምን 2 ምድብ ይሆናል። ቁመቱ ደግሞ ምን ይሆናል? ቁመቱ የቆመበት ምን ያክል ከታች ነው የመጣው 1 2 ቁመቱ 2 ምድብ ነው። ከዛን ይዘት ደግሞ we have the formula of volume is equal to length times width times height in English ማለት ነው። ከዛን በአማርኛ የምናደርጋት ይዘት እኩል ይሆናል ርዝመት ወርድ ሲባዛ እዚህ ጋር ሌንግዝ ነው ግን እኔ ደስ የምትለኝ ወርቁ ናች። ወርቁ ወርድ ሲባዛ በርዝመት ሲባዛ በቁመት እኩል ይሆናል የወርቁ ልጅ ከዛን አንቺን አይደለም ከዛን የሚስት ስም ስለሆነ አንቺ ማለት ነው። ከዛን ይዘት እኩል ይሆናል ከዛ ምን ይሆናል? ወርዱ ስንት ነው? 2 ምድብ ሲባዛ ርዝመት ነው 3 ምድብ ሲባዛ ቁመት ስንት ነው? 2 ምድብ ይሆናል። 2 ጊዜ 3 6 በ2 12 2 ጊዜ 6 በ2 12 ኪዩቢክ ምድብ ይሆናል። 12 ኪዩቢክ ምድብ ነው። ይሄ ተቆርጦ የወጣው ነው። 12 ኪዩቢክ ምድብ ከምኑ ከዚህ ካርበው። ስለዚህ የምስል ሀ አሁን ይሄ ምንም አይደለም፣ ሬክታንግልም አይደለም፣ ምንም አይደለም የተጎነዳደበ ነው። ሶ ምን ይሆናል? ምስል ሀ እንላለን። ምስል ለ ነው እንጂ የምስል ለ ይዘት ማለት ጠቅላላው ወይም አርባው ጠቅላላ ይዘት ሲቀነስ የተቆረጠው ነው። ፎርሙላ ይባላል። የተቆረጠው ይዘት ብለን ፎርሙላ ማለት ፕሊስ እናንተ ሰሩ ምን ማታግዘ ይሄ አትወለ በስቴፕ በቃ በስቴፕ ይሄ እንዲህ አድርገህ ሰርተህ መጀመሪያ ሙሉ አድርጋችሁ ስሩ። we have to be step wise therefore ስቴፕ መከተል መቻል አለበት። 40 ኪዩቢክ ምድብ ሲቀነስ የተቆረጠው ደግሞ ምንድን ነበር? 12 ኪዩቢክ ምድብ ከዛን 40 ሲቀነስ 12 8 ከ18 ከ12 8 አንድ ተበደረ 3 ከ3 1 2 28 ኪዩቢክ ምድብ ነው የዚህ ምስል ይዘቱ ማለት ነው። የዚህ ምስል ይዘት 28 ኪዩቢክ ምድብ ነው። መጀመሪያ ጠቅላላው 40 ነበር። ከ40 ላይ ደግሞ ስንቱ ቆርጧል? ስንቱ ቆርጦ ወጣል ማለት ነው 12ቱ። ስለዚህ ከ40 እስከ 12 28 ኪዩቢክ ምድብ ይሆናል ማለት ነው። 28 ኪዩቢክ ምድብ ይሆናል ማለት ነው። ሰ ደግሞ እንስራ። ርዝመቷን አውጣ። ርዝመት ዝቋልስቱ ርዝመት ወደ ጎን ብሏል። 1 2 3 4 5 ርዝመት ቆልና 5 ምድብ ወርዱን እንስራ። ወርድ ወደ ጎን ብሏል። 1 2 3 4 ማለት ነው።
4 ምድብ። ከዛ ቁመቱን እንስራ። ቁመቱ ምን ይሆናል? የቆመበት እንስራ 1 2 3 ማለት ነው። 3 ምድብ 3 ምድብ። ከዛን ምን ይሆናል? ይዘት እኮ ይሆናል ወርድ ሲባዛ በርዝመት ሲባዛ በቁመት ነው። ወይም ወርቁ ዘ ጎልደን። ከዛን ምን ይሆናል? ወርዱ ስንት ነው? 4 ምድብ ሲባዛ ርዝመት ስንት ነው? 5 ምድብ ሲባዛ ቁመት ስንት ነው? 3 ምድብ 3 ምድብ 4 ጊዜ 5 20 20 በ3 60 ኪዩቢክ ምድብ ይሆናል። 60 ኪዩቢክ ምድብ ይሆናል። ለዚህ የዚች ምስል የዚች ሬክታንጉላር ፕሪዝም ምን ያክል ይሆናል ይዞት ማለት ነው? 60 ኪዩቢክ ምድብ ይሆናል ማለት ነው። በምዕራፍ 2 ዩኒት 2 እንገናኝ። ዳት ሚንስ ፓርት 8 ማለት ነው። ፓርት 8 ኦፍ የአምስተኛ ክፍል ስራ። አመሰግናለሁ። የዛሬዋ ትንሽ ረዘምታለች። ፓውዝ እያደረጋችሁ እያቆማችሁ ያላችሁ ታይታላችሁ ያስባለሁ። ሰብስክራይብ ስለምታደርጉልኝ ስለምታዩልኝ በጣም አመሰግናለሁ። ጊዜ ያክብርልኝ። ታንኪዩ